እዚህ ከዲርን እያዩ እኔን እያዩ እውነት ነው ወይ ብሎ ሲጠይቁሽ ምን ትያለሽ? ይሄንን ህዝብ ምንድን ነው የምትይው? ንገረኝ እስኪ። ምንድን ነው ከባድ ነው ደግሞ ልንገርሽ ሮዚ፣ ብዙ ዘፋኞች የዘፈኑላት ሀገር ሀረርና የድሬዳዋ ህዝብ ከአዋሽ በታች ያለ ህዝብ ብዙ ሰዎች ማለት ከአዋሽ በላይ ያሉ ሰዎች ለማየት የሚፈልጉት ማለት አካባቢያችን የፍቅር ሀገር ናት። ልክ አንቺ ቤት እንዳለው ስለ ፍቅር የሚወራበት ቦታ ላይ አንቺ እንዳልሽው ሰዎችን የምታምኚ ንጹህ ልብ ያለሽ ምናምን አካባቢሽ ነው። ሽቶ ቦታ ነው ያለሽው። ሽቶ መሽተት የሚፈልግ ሰው እዚህ መምጣት ነው ያለበት። ከድር አጠገብሽ ተቀምጦ አንቺና ከድር ተለያይታችኋል ወይ ብሎ የሚጠይቀው ሰውዬ ልክ እኮ አይደለም። በቃ ልክ አይደለም። ምኑን ነው የሚያማው? ነዱኩባ ኢጀክያ ጉረክያ የቱ ጋር እንደሆነ አታውቂውም። በቃ አታውቂውማ። ጤነኛ ሰው የሚጠይቀውን ጥያቄ አይደለም እየጠየቀሽ ያለው አንድ ሰው ሕፃን የማይጠይቅ ጥያቄ፣ የ2 ዓመት ልጅ የማይጠይቅ ጥያቄ፣ የ2 ዓመት ልጅ የማይጠይቅ ጥያቄ አጠይቁ። የ3 ዓመት ልጅ የማይጠይቅ ጥያቄ አጠይቁ። ከዛ ደግሞ ልንገራችሁ እስቲ ሰው መሻሻል ማለት ምንድን ነው? መሻሻል በገንዘብ ብቻ አይደለም። መሻሻል እድገት በእንትን ብቻ አይደለም፣ በተማረድ ብቻ አይደለም። ተምሮ ኮሌጅ በያዘው ስንት ደንቆራ የተማረም ይገባቻል። ዶክተር ተምሮ ፖለቲከኛ ነው ማድረግ አትችልም። ዶክተር ነው ስራው፣ ሰው መቅደር፣ ሰው መስፋት፣ ሰው ማከም። ዶክተርን ደግሞ ፖለቲከኛ ነበር አትዩ፣ አይሆንም። ሮጦ ያሸነፈው ሰው ደግሞ ፖለቲከኛ ልና አልችልም። አርኪቴክተር የሆነው ሰው ደግሞ አዋቂ ነው ጥንጠላደችውን እንድንዴ እና ራሳችሁ ማደግ ማለት እግዚአብሔር በሰጣችሁ ነገር ማመዛዘን ካልቻላችሁ ምኑን ታድጋላችሁ? ማመዛዘን መቻል ምኑ ነው እውነት? እኛ እኮ እዚህ ላይ አሁን በትን የምናወራው የኔና የከሪርን ትዳር እናንተ ስለማያገባችሁ እኛን የሚከተልም ብዙ ወረኑ ጀለት ብዙ ሰው ስላለ ቀልባቸው የተሰበረ እውነት መስሎ የበረገጉት እነኛ አትበርግጉ ለማለት ነው የመጣ ነው። ከዛ ደግሞ ይሄ የሚያስበረግጋችሁ ህዝብ ፎሎ አታርጉ። የሚያደነቁራችሁ ያ አደንቁሯችሁ መጥቷችሁ እዚህ እውነት ነው ብላችሁ ጠየቃችሁ። ደንቆሮ መሆናችሁ ደግሞ መጥታችሁ ደንቆሮ እንደሆናችሁ እዚህ ላይ እንትን ትላላችሁ፣ ታስመሰክራላችሁ። ለዛ ነው እንጂ የመጣ ነው እናንተን ወይ ቲክታከርን ለማሳመን አለ። ሁ ኬርስ አባውት ቲክታከርስ? ሀንጉላ ለሆነው ህዝብ ምን ያገባል? ግን ስንት የሚከተለን አለ እውነት የመሰለው ስንት የሚከተለን እውነት የመሰለው። ታብታብ እያደረጋችሁ ኮፒሊንግ እያደረጋችሁ መሆንና ተግባራዊ ሰው መሆንና መናገር ይለያያል አይደለ ሮዚ? እንዳውም አንድ አባባል ምን ሰማው መሰለሽ? የሆነ ጊዜ አንድ አዋቂ ሲናገር ሰዎች ከሚኖሩት ኑሮ የበለጠ ሲሞቱ ለሚሰጣቸው ስም ሞር ይጨነቃሉ። ለምሳሌ ክፉ ሰው ቢሞት መቃብር ላይ መልካም ነበረ ሩጫውን ጨርሶ አረፈ ነው የሚባለው። ሌባ የነበረው ሰውዬ መቃብሩ ላይ ሌባ ቢጻፍ፣ ውሸታም የነበረው ሰውዬ ውሸታም ቢጻፍ ከሞተ በኋላ ለሚጻፈው ስሙ ሳይሆን ወደ አላህ ነፍሱ ከሄደች በኋላ ለሰራው ስራ ቢጨነቅ። ይኸውልሽ አሁን ሮዛና ከድርን ኢሹ አድርገው ከሚናገሩ ወይንም ያልሞተን ሰው ሞተ ብለው የሚዘግቡ ዘጋቢዎች የሆነ ሰዓት ላይ የውሸት ዘጋቢ ናቸው። እኔ እኮ ከሌና አልመለከተው፣ ምክንያቱም እሱ እውነትን አያወራም። ሪያሊቲን ማለት በቃ ፍጥነቱ ትንሽ ነው የሚሆነው። እዛ ላይ እርገጥና ተናገሪ ደጋግመሽ ገባሽ አይደለ? በቃ ይሄ አንዳንድ ሰዎች የሚነግሩን ሰዎች አሁን ኒውስ እንኳን የምንሰማው ኒውስ ላይ አይ አልጀዚራ ትክክለኛ ነገር ነው የሚዘግበው ውሸት አይደለም። ስንት አይነት ኒውስ አለ የውሸት የሚዘግበው አይደለ? እነዛን ሰዎች አትከታያቸውም። ስለዚህ አንድ ሰው ፎሎወር ማግኘት ከሆነ እኮ ፎሎወር ቤት ሄደሽ ታብታብ አድርገሽ የሆነ ነገር አድርገሽ ታገኘዋለሽ። ደግሞ የኛ ህዝብ ዛሬ ፎሎ አድርጎሽ ነገ አንፎሎ ለሚያደርግሽ ህዝብ ማለት ነው ምልሽ። ዱንያ እቺ ብቻ አይደለችም መፈመሻ ያላት። አንቺና ከድር እኮ ስትወጡ ልትፈምሱ አይደለም። አልመጣንም፣ አላሰብነውም። አጋጣሚው ያንቺና የሱ መጋባት ፖስተታችሁ ብዙ ተከታዮች አገኛችሁ። ሲመጡ ደግሞ አልፖስተንም እኮ እሱን አልፖስተንም።
ሰርጋችን ተደርጎ ታሪክ ደግሞ ልንገራችሁ። ሰርጋችን ተደርጎ 15 ቀን ነው ምናምን ፎቶም አልወሰድንም። ሀረር ሄደን መተን በቃ ስንዝናና አንድ ቀን እንዝናና፣ አንድ ቀን ደግሞ ቁጭ ብለን ቪዲዮ ነው የምናየው። ከዛ እንደዚህ መሬት አንጥፈን ሶፋ ላይ ወርደን መሬት አንጥፈን እሱ ጀርባውን ዞሮ ስልክ እየጎረጎረ ነው። እኔም ስልክ ቲክታክ እሰራለሁ ብዬ እንደዚህ እያደረኩ እያለ ምን ይለኛል መሰለሽ? ልቡ ይለኛል። ልቡ አቤት እለዋለሁ። ዝም ብዬ ፖስትኩት። ጠዋት ስነሳ 500,000 ሰው አይቷል። እንደ እንድገምላቸው ብለን ድግም 3 ሚሊዮን እንድገምላቸው ብለን ድግም። ከዛ በኋላ ነው የኛ ፎቶ የወጣው። ሰርጋችንን ሳይወጡ ነው ይሄ የወጣው። ከዛ አያይዞት ሲሰርጉና እኔን አያይዘው በቃ ሀገሪቷን ቀውጥ አደረጉ። የእነሱ ሀገር ቀውጥ ማድረግ ደግሞ እኛን እዚህ ላይ ያመጣን። እዚህ ላይ ሲያመጣን ደግሞ ጭንቅላት ያሌለው ሰው ሃንጉላ አይደለም መጣው። በፊቱን ማስተሳሰብ ማገናዘብ የምንችል ሰው ነው። ሰርቶ አደር፣ ለሰው መጥፎ ማልመኝ፣ ባሌም እንደዛው ለሰው ክፉ ማንመኝ፣ የሰው እድገት የሚያስደስተን፣ የሰው መኖር የሚያስደስተን፣ በሰው ደም አይደለም የሚኖር ነው። በሰው ደም አይደለም እኛ ሂሳብ የሚከፈለን። በሰው ባልና ሚስት ባፋታን አይደለም እኛ ደሞዛችን። ቲክታክ ላይ ቁጭ ብለን በለቀም ነው አበባ አይደለም እንትናችን። እና ያ እናንተ እንደዛ የምትከተሉት ህዝብ ዛሬ ላይ ስንደርስ ደግሞ ይሄ ህዝብ ነው የምትከተሉት እናንተ። ይሄንን ህዝብ ነው ዛሬ ሰው ናቸው፣ አዋቂ ናቸው፣ ይቆምልኛል ሳታፍር ለራሱ ያልቆመውን ህዝብ፣ ውሸቱን ያልጠገበ ህዝብ፣ በቀን በወር 10 ጊዜ የሚቀየረውን ህዝብ፣ አንዴ አማራ፣ አንዴ ኦሮሞ ሆኖ፣ አንዴ ጉራጌ ሆኖ፣ አንዴ እስላም ሆኖ፣ አንዴ ክርስቲያን ሆኖ፣ በዘር የሚያለያይ በጎሳ የሚያለያይ አጨብጫቢ፣ በሰው ደም ደሞዛቸው ይወጣላቸው፣ በሰው ትዳር ደሞዛቸው ይወጣላቸው ሰው በእናትና ልጅ መሃል ገብቶ እንትን ይወጣለት ትዳር እንጀራ ይወጣለት፣ የሴትን አውራ የሴትን ፕራይቬት ፓርቷን አሳይቶ እንጀራ ይወጣለት ህዝብ ነው የምትከተሉት እናንተ። ከዛ ተቆጠቡ። ደንቁሮ እንዳያደነቁራችሁ። ግማሾቹ ደንቁራችኋል፣ አትሰሙም። እንዳሁም እዚህ ላይ ትመጡና ከዲርና ሮዛ እውነት ነው ከዲር ቁጭ ብሏል እኮ ቁጭ እያለ ነው ስራ እየሰራ ነው ብላችሁ የምትጠይቁ ጀግና ናቸው። አንድ ጥያቄ ልጠይቅሽ ሮዚዬማ፣ ምን አለች መሰለሽ? አንድ ጓደኛዬ ባለቤቷ ያው ትንሽ ዱንያ ነበረው እና ከጊዜ በኋላ ያጣል። ሲያጣ ያው አብረው ማለት እሱ እያለው ጊፍት እያለ ወርቅም አበባም ሽቶም ቤትም መኪናም ገዝቶላታል። እሺ ልክ ሲያጣ እሷ ደግሞ ቤተሰብ ውጭ ያላትና በአጋጣሚ ጫማ ትገዛልታለች በውድና ቤቷ ውስጥ ታንከር ትቀይራለች። ከዛ ምን ትላለች? ራሷ ናት እንግዲህ የምትነግረኝ። አይገርምም አለች። እኔ ባሌ ወርቅ ሲገዛልኝ፣ ሽቶ ሲገዛ፣ ቤት መኪና ሲገዛልኝ በየሜዳው ለሚስቴ እኮ ገዛው ብሎ አላወራም። እኔ ግን እርሜን ጫማና ታንከር ብገዛ ለመጣ ሰው አያችሁት እኔ እኮ የገዛውለት ጫማ ነው ብዬ ተናገርኩ አለች። አንቺ ለከድር ብታረጊለት፣ ለምሳሌ ብታደርጊለት፣ መኪና ገዝተሽ ብትሰጪው ያንቺ ይወራል አይደለም? ይወራለት ማነሳለ እንዴ አገዛችለት። ከድር ግን ለአንቺ ገዝቶ ሲሰጥ መኪና እኮ ገዛላት አይሉ አይሉማ። ኩነን አላልንም እንዴ? አሁን እዚህ ቤት ውስጥ ሴትን ወንድም አለ። ሴትና ወንድ በጉልበት ወንድ የሚሰራውን ስራ ሰራለው እችላለሁ አቅም አለኝ አልሽ። ለወደድሽለት ሰው ደግሞ ብትገዥለት ብትሰጪው ምንድነው ችግሩ? አንቺ ሁልጊዜ መቀበል ብቻ ነው እንዴ? መስጠትም መቻል አለብሽ እኮ። እሱ ነው ደግሞ ሰጥተህ ነው የምታገኘው። ፍቅር ደግሞ ምንድን ነው? መስጠትና መቀበል፣ ሰጥቶ ማግኘት ነው። አለቀ። ፒሪየድ። ሰጥቶ ማግኘት ሌላ ተአምር የለውም። ፍቅር ብላችሁ የምታወሩ ሌላ ተአምር የለውም። ሰጥተህ ነው የምታገኘው። ልቦ ይቅርታ ስራ ላይ ነው ያለው እና ቤተሰቦች እስቲ ታፕታፕ አድርጓ፣ ኮፒሊንግ አድርጉ፣ ኮፒሊንግ አድርጉ እና 2 ሰው ቦታ አለኝ አስገባለሁ። ታፕታፕ አድርጉ፣ የያዘ ነው። ታፕታፕ አድርጉ፣ ኮፒሊንግ አድርጉ። ይዟል ጸጥ